በዚህ ሰንሰለት የሰው ልጅ በዚህ ሰንሰለት ታስሮ ነው ዝም ያልከው? ድብቅ ቤት አለ እዚህ ቤት ውስጥ? እንዴት ታስራለህ? የምን ድምፅ ትሰማ ነው የምትለው? የምን ድምፅ ትሰማ ነው የምትለው? እንዴት እንደዚህ የምትለው? ታስሮ በዚህ ሰንሰለት ታስራለህ? እንዴት ይታሰራል በዚህ ሰንሰለት? እኔ ሳላቅ ሰው አይገባም፣ እኔ ሳላቅ ሰው አይወጣም። ቀደም ስታወራ ከልጁ ጋር እያንዳንዱ ነገር ሰምቻለሁ። የሚገዙት ሰዎችን ማግኘት ያለብኝ እኔ። አንተ ምን አግብተው ነው? ለምን አንተ እንድታወራቸው እኮ ነው አይደለም። ይኸውልህ አንደኛ ነገር ሳሚ በጣም ብዙ ሰው ይፈልገዋል። እነማን እንደሆኑ ሳታውቅ እንዴት ትቀጥራለህ? ቤትህስ? ሳሚ የት ነው ያለው? ሳሚ ያለበት ውሰደኝ። የት ነው ሳሚ ያለው? ወንድሜ የት ነው ያለው? ኦሬዲ በግሉኮስ በምናምን ያልኩት ብዙ ነው እየተንከባከብኩት እንትን ያልኩት እኔ ነኝ። እሱ ከነሱ ጋር በጣም ብዙ ጊዜ የሚያሳልፈው ስልክ ነው። ሰው መግደል፣ ሰው መሰወር የቀን በቀን ስራ ስለሆነ እንደ ተራ ነገር እንደ ቀላል ነገር አድርገህ ሲደጋገም እንደዛ ሆኖ ተሰምቶ ሊሆን ይችላል። ሰዎቹን አይታቸዋል? ምን እርግጠኛ ነው እንዴ? እኮ የኛ ውስጥ የምንሰራው ነገር ነው እኮ። ማን ነው የሚያሰራው? እኮ አንተ እኮ ነው የምታሰራው። ስለዚህ ሌላ ነገር እንዴት አሳልፉ ሌላ ነገር ውስጥ ብለህ እንዴት ታስባለህ? ስለዚህ ሶስት ነው። ይሄ ሳሚ ይባላል፣ ጋዜጠኛ ነው። ታውቀዋለህ? አታውቀውም? በደንብ ይኸው አላውቀውም። ማየው እኮ አውቀው ነበር። በደንብ ይኸው ወንድሜ እባክህ የምታውቀው ምን እያደረክ ነው? ያው እንደነገርኩህ ድሀ ስትሆን ማን ይፈልጋል? ገንዘብ ከሌለ በዚህ ሰዓት ማንም አይፈልግህም። ስልክ ጠፍቷል? ስልክ ጠፍቷል? አዎ ስልኬ ጠፍቷል። አሁን ከደቂቃዎች በፊት በዚህ ስልክ ቁጥር ነው ተደውሎ የመጣ። ወዴት እንደምትወስዱ ምን እንደምታደርጉት አላውቅም። እንዴ እናቴ ልጅ እኮ ነው። ሳሚ እንዲገደል ወይንም ደግሞ እንዲወገድ ቅጥር ነፍሰ ገዳዮችን እንደቀጠረ ስክሪንሻት የተደረገ ሜሴጅ እና ስልክ ቁጥሩ ነው። ይሄን ቁጥር ታውቀዋለህ? ስልኩ የኔ ነው፣ ቁጥሩ የኔ ነው። ሜሴጁስ ምንድነው? ምንድነው የሚያስፈራ ነገር? ምንድነው ያስፈራኝ? የሚያስደነግጥ ነገር? ምን አድርጋችሁ የምታስደነግጣት? እገልሻለሁ። ተረጋጋ። ይርሚያስ ናግባ ግባ። ናፈጥልኝ ነው አሰጥልኝ። ያዘው አንተ ሰውዬ ምን ፈልገህ? ተረጋጋና ተቀመጥ። ተረጋጋ። እገልሻለሁ። ሳሚ የት ነው ያለው? አሁኑኑ ተነስተህ ሳሚ ወዳለበት ቦታ ወሰደኝ። ያንን ነገር ብቻ ነው የምፈልገው። ምንድነው ችግር? ቆይ ተረጋጊና አንቺ ሴትዮ ተረጋጊ እባክሽን። ተረጋግተሽ ቁጭ በይ። ሰበብ አትሁኝ። እንዴት ነው ቆይ ትናገሪው? እንደዚህ የሚያደርግ ሲጀመር ይሄ ጠበቃ አይደለም። እኔ ብዙ ጠበቆች ስለማውቅ። ተረጋጊና ተቀመጭ። አንቺ ሴትዮ ተረጋጊ። እኔ ምን ብያለሁ ስለሱ? ተረጋጊ። ገላሃለሁ። ጉም እንደሚፈቅዱ ታውቃለህ ወይስ ከዚህ በኋላም ትፈራታለህ ነው? በኔ እጅ ገብታም ትፈራታለህ? ኧረ እባክህ ያቀል ማንነት ዞር በል። ልጄ እንዴት ነው ያደረከው? እኔ ስለ ልጄ እንድትነግረኝ ነው የምፈልገው። ስለ ወንዱ ልጅሽ ነው? አዎ ስለ ልጄ። ሰው ሰርቶ አይለወጥም። ምንድነው ችግርህ አንተ? ከኔ ጋር ያለ ነገር ቆይ ምንድን ነው? ቆይ የግል ጉዳይ አለብህ? ሰው በመግደል ነው የምትለወጥ? እኔ ጋር አልገደልኩም። ሰውዬ እንደዚህ ያልክ ስሜን አታጥፋ። ለምንድን ነው ስሜን የምታጠፋው? እንዴ ባልተደረገ ነገር ላይ ለምንድን ነው የምታወራው ዝም ብለህ? ተረጋጊ ማርታ። ይገደል ስትል ሳሚ ነው ይገደል የምትለው? ህይወት መኖርም እሺ ወንድሜ አለመኖርህም የሚወሰነው በምትመልሳቸው መልሶች ናቸው።
ትዕግስት ናት እዚህ ሁሉ ነገር ውስጥ የገባው። ትዕግስት አትበኝ። ትዕግስት እኔ አዋቋችን አይደለም እኔ ውለታህን አልካድኩኝም። ማን ያሳያቸው? ማን የጠቆማቸው? እዚህ እኮ ነው የደረሱብን። እኔ የህግ ሰው እያንዳንዳችሁን እዚህ ጋር ያላችሁትን ምን እንዳደረግ እንደምትችል ታውቃላችሁ። ግን ታውቃላችሁ አንተ ማነህ ታዲያ? እኔ ሰው ከገደልኩ ህግ ነው እኮ የሚጠይቀኝ አይደል? ማነህ አንተ? አንተ የኔ ማንነት ጠፍቶ ነው? አንተ የኤርሚያስ የጋዜጠኛው ኤርሚያስ ማንነት ጠፍቶ ነው? ያደረጋችሁት ነገር ነግሬዋለሁ። እዛም ብንገባ እንወጣለን። ችግር ነው ያለብሽ። ችግር ነው ያለብሽ። እናቴን ከነሱ እጅ እንድትወጣልኝ እናቴን የምታደርጉትን ነገር ቢሆን ለእናቴ አርፈሽ ተቀመጪ። ውስጥ ነው ያገኘው። የት ነው? የኛ ቆስት ነው ለምን ነገር ራሱ ይዞት መጥቶ ይሆናል። ሁለት አንዳችሁ ናችሁ ያንን መሳሪያ አንስታችሁ ከነበረበት ቦታ እዛ ቦርሳ ውስጥ የከተታችሁ። በተደጋጋሚ ማርታ በምትባል ግለሰብ እና በባሏ የድብደባ ጥቃቶችን ሲደርስበት ነበር። ማን? ሳሚ። ያ ሁሉ መሳሪያ ፕላስተር ምናምን ይዛችሁ ከስቶጥ የነበሩ ምን ተፈጥሮ ነው? እኔ አቤኔዘር ይባላል። እንዴት ነው ማታ? አላቅም። አቤኔዘር ይባላል። ኧረ እባክህ። እሺ እነግርሃለሁ። እሺ እንዴት አይነት ድፍረት ቢኖር ነው እዚህ ጋር ቆመህ አባቴ ነው ምን ወጣታሽ ነው? ኧረ እባካችሁ። አንቺ ምንድን ነው ከእኔ የምትፈልጊው? ሰው ልከሽማ ያስደበደብሽ አስበጣሽኝ አይደል? ምንድን ነው የምትፈልጊው ከእኔ? ገንዘብን ንብረትን አንፈልግም ብለው ጎዳና ወጡ። አይደለም አልገባኝም። እሷስ እዚህ ምን ታደርጋለች? እሷን ስታያት ምንድን ነው የሚያደናብረው? እድሜ ልክህን መቀመቅ እንድትወርድ ነው የሚያደርገው እኮ። ያለውን መቀመቅ እንድትወርድ አልኩ። በቃ ትሰማኛለህ? እኔ ምንም አውቀው ነገር የለም። አንቺ ሴትዮ ከእኔ ምንድን ነው የምትፈልጊው? ተቀመጥ። ቁጭ በል። በአጋጣሚ እንደውም እየደወለችም ሰላም ምናምን ትለኝ ነበር። የእንጀራ እናትዬው አንተ ጋር ትደውል ነበር። እነሱ የእሷንም ድርሻ እንድትወስድ አይፈልጉም። እንግዲህ ተመልካቾቻችን ማድረግ ወዳለብን ስራ ነው የገባ ነው። ሁሉም በየስራው እንዲገባና ይህንን ቤት ከላይ እስከታች እንዲፈትሹት እያደረግኩኝ ነው ያለሁት። በደረሰን ጥቆማ መሰረት እንግዲህ ሙሉን ለማረጋገጥ ችለናል። አዎ ይሄ ቤት ነው። ሳሚ እዚህ ቤት ላይ ታግቶ እንደነበር ወይንም ደግሞ ለተወሰነ ጊዜ እዚህ ቤት ላይ ተቀምጦ እንደነበር ሰምተን ነበር ወደዚህ የመጣ ነው። በምንመጣበት ሰዓት ላይ ሙሉ ቤቱን በርብረናል። አንዳንድ ነገሮችን ለማለት ሞክረን ነበር። ምንም እንትን ልንል አልቻልንም። ነገር ግን አሁንም ቢሆን ብዙ የሚያጠራጥሩ ነገሮች አሉ። ብዙ ግራ የሚያጋቡ ነገሮች አሉ። ይህ ግለሰብ ከአጠገቤ ተቀምጦ የምታዩት ለማጣራት እንደሞከርነው ከሆነ እዚህ ቤት ላይ ማድረግ ያለብን ስራዎች እየሰራ ነው የምንገኘው። ነገር ግን ትንሽ አንዳንድ ግራ የሚያጋቡና የሚያጠራጥሩ ነገሮችንም እያየን ነው የምንገኘው። በተሻለ መጠን የእኛ ሰዎች መስራት ያለባቸውን ስራዎች እየሰራን ያለ ነው። ግን ደግሞ እዚች ጋር ትንሽ ያው ነገሩ እንደዚህ ብዬ መናገር አልፈልግም፣ ነገሩን ፍንጭ መስጠት ስለሚሆንብኝ። ስለዚህ ረጋ ብለን ማድረግ ያለብንን ነገር እናደርጋለን። ከዚህ ከመምጣቴ በፊት ያለው ነገር ተናግሬያለሁ። ከዚህ እንደማይወጣ እዚህ አካባቢ ላይ የሆነ ነገር እንዳለ ሁላችንም የምናውቀው ነገር ነው ማለት ነው። ለማንኛውም እንድታውቅ ያክል ከኋላ ስንገባም ያለውን ነገር ለማስረዳት ሞክሬያለሁ። ከኋላም ያሉት ሊሆን ይችላል ወደዚህ ወደዛ ሲሉ የምታያቸው እንዳለ የህግ አካላቶች ናቸው። የሚያስፈልገውን ነገር ሁሉ ይዘው ነው የመጡት በወረቀት ደረጃ። አንተ እዚህ ቤት ለረጅም ጊዜ እንደምትኖር አይነት ነገር ነው የተነገረኝና ግልጽ ያልሆኑ ብዙ ነገሮች አሉ። ከአንተ ጋር እዚህ ጋር የማወራው ነገር እያንዳንዱ እዚህ ጋር ሪከርድ የሚደረገው ለማስረጃ ነው። የምትናገረውን ነገር ምንም አይነት ውሸት ምንም አይነት ነገር እንዲኖረው አልፈልግም። ያው ግርግሩ ምናምን እዚህ ጋር የተፈጠረው ነገር እንዳስደነገጠ ግራ እያጋባ እንደሆነ አውቃለሁ። ነገር ግን ነገሮች በጣም ሲሪየስ የሆኑ ነገሮች ናቸው። ይሄ ነው ብዬ አሁን ላይ አልነግርህም። ግን ስለአንተ ማንነት እዚህ ቦታም እንደምትሰራ እያንዳንዱ ነገር ግልጽ ሆነ እንድታወራኝ እፈልጋለሁ። ከስምህን ጀምር። ስሜ ያው አለማየሁ ይባላል። አለማየሁ፣ በጣም ጥሩ። አለማየሁ እዚህ ቤት ነው የምትኖረው አይደለ? ምን ያህል ጊዜ ይኖራል እዚህ? ኦልሞስት አንድ አመት አካባቢ። አንድ አመት አካባቢ ይኖራል። በጣም ጥሩ። ስለዚህ ለሰፈሩም አዲስ አይደለህም፣ ሰፈሩንም በደንብ ታውቀዋለህ። አንድ አመት ማለት ረጅም ጊዜ ነው። ረጅም ጊዜ እዚህ ቤት ኖረሃል ማለት ነው። አለማየሁ፣ አሁን እዚህ ጋር ስለአንተ ማንነት በደንብ ግልጽ ሆነ እንድታወራኝ ይፈልጋል። ማን ነው አለማየሁ?
እዚህ እንዴት ሊመጣ ቻለ? ከዚህ በፊት የት ነበር የምትኖረው የሚለውን እያንዳንዱ ነገር ረጋ ብለህ ምንም አይነት ነገር ሳትቸኩል ምንም አይነት ነገር ሳትዘል ተረጋግተህ እንድታወራኝ እፈልጋለሁ። በጣም ጥሩ። እንዳልኩ ነው። ስሜ አለማየሁ ይባላል። ከዚህ በፊት የምኖረው እዚህ አልነበረም፣ አዲስ አበባ ነበር የምኖረው። አዲስ አበባ? አዲስ አበባ። ትውልድና እድገት አዲስ አበባ ነው ወይስ እንዴት ነው? እዛ ነበሩ አዲስ አበባ። የተወለድከው ብዙ አዲስ አበባ ነው? እሺ። ያው ወደዚህ የመጣሁበት ምክንያት ለስራ ነው። ያው እዛ አዲስ አበባ ያለው ሁኔታ ታውቃለህ፣ ለስራ ምቹ አይደለም፣ ብዙም ኦፖርቹኒቲ የለም የስራ። በዛን ቀጥታ ሙቭ ነው ያደረኩት ከአዲስ አበባ ወደዚህ። እዚህ በመጣው ጊዜ ያው ለከተማውም አዲስ ስለሆንኩኝ ያለኝ አማራጭ አንድ ነው፣ ዘመድ ምናምን የለኝም። እዚህ ቤት ተከራይቼ ለመኖር ነው ያሰብኩት። እዚህ ከመምጣት በፊት አዲስ አበባ ምንድን ነበር የምትሰራው? የግንባታ ስራ ላይ ነው የምሰራው። የግንባታ ስራ ላይ ነው የምሰራው። ስለዚህ አዲስ አበባ ስራ አልተመቸህም፣ አላዋጣህም፣ ወደ አዳማ መጣህ። ያው አዲስ አበባ ስለ ይሻላል። እዚህ የአዲስ አበባ ኑሮ ታውቃለህ መቼም። ያው የተገኘው ወደ በቃ የቤት ኪራይ ላይ ነው ሁሉ ነገር የሚውለው እና ምንም በቃ ከኔ ጋር ሊሄድ አልቻለም ያለሁበት ሁኔታ እና ቀጥታ ወደ አዳማ መጣሁ ማለት ነው። በጣም ጥሩ። እሺ፣ ወደ አዳማ መጣህ። አዳማ ስትመጣ ምንም አይነት ዘመድ ምንም ሳይኖር ነው ዝም ብለህ ተነስተህ የመጣኸው ነው ወይስ እንዴት ነው? አነጋገርም እንደዛ ነው የሚመስለው። ያው ልክ ነህ፣ ዘመድ ምናምን የለኝም። ያው አንደኛ ይህን ልወሰንበት የቻልኩበት ምክንያት እዛ ከአዳማ የመጡ ልጆች ስለዛ ማውቃቸው ሰዎች አሉና ከአዲስ አበባ ይሻላል ምናምን ሲባል ሰማሁ። ስራ ምናምንም ያው ይሻላል ምናምን ስላሉኝ እዛ ሄጄ ልሞክረው ብዬ ወደ አዳማ ሄድኩት ማለት ነው። እዚህ መጣሁ። ያው እንዳልኩ እዚህ መጣሁ ማንንም ስለሌለኝ አንደኛ ያደረኩት ቤት ነው መፈለግ የጀመርኩት። ቤት በምፈልግበት ሰዓት ያው እንደምታውቀው የትም ቦታ ስትሄድ ደላላ የሚባል ነገር አለ። ቀጥታ ደላሎችን ሰው ስጠይቅ ደላላ ቤት ሄዳሉ። ደላሎችን ሄጄ ያናገርኩኝ ቤት አገኙልኝ። የቤት አገኙልኝ? የቤት አገኙልኝ ማለት ይሄ ቤት ማለት ነው? ይሄ ቤት አሁን ስለ ያልጠበቅኩት ነገር ነው እዚህ የገጠመኝ። እዛ ከነበርኩበት አንጻርና እኔ እንዲሆናል ብዬ ለእኔ ምንም አልጠበቅኩም ነበር። ምንድን ነው ያልጠበቅከው ነገር? ስለ እኔ እንደዚህ ቤቱን አይተኳል እና እኔ ከማገኘው ገቢ ጋር አንጻር ሰማይና ምድር ገባክ። እኔ የማገኘው ገቢ ትንሽ ነው፣ ግን ያገኘልኝ ደላላ በቃ ሳላመሰግነው ማለፍ አልፈልግም። እዚህ ጋር ተባብሮኛል እዚህ ቤት እንደገባ ማለት ነው። በሱ ምክንያት ነው ይህን ቤት ያገኘሁት። ምንድን ነው የተባበረስ? በሱ ምክንያት ነው ይህን ቤት ያገኘሁት ማለት? ትልቅ ቤት ነው፣ በጣም ትልቅ ቤት ነው። የቤት እንዳልከኝ ከሆነ ደግሞ አዲስ አበባ ስራ አጥተህ ስራ ስለቸገረህ ነው ወደ አዳማ የመጣህ። አዳማ ላይም እንደመጣ ስራ የለም። የመጀመሪያ ያደረገው ነገር ቢኖር ቤት መከራየት ነው። እና ቤት መከራየት ከሆነ እንደማየው እና እንደምትናገረው እንደምሰማው ከሆነ ፋይናንሻሊ በጣም ዝቅተኛ እንደሆንክ ነው። ይህ ቤት ደግሞ በጣም ትልቅ ቤት ነው። እንዴት ሆኖ ነው እዚህ ቤት ላይ ልትገባ የምችለው? እንዴት ሆኖ ነው ስራ ያልነበረው ሰው ይህን የሚያህል ቤት ላይ ሊኖር የሚችለው? ያሁኑን እንዳልኩ ነው። አንደኛ እሱን ላመሰግንበት የፈለግኩ ምክንያት ይሄኛው ነው። ከዛ እንደመጣው እንዳልኩ ደላላ ቤት ነበር የሄድኩት እና እዛ በሄድኩኝ ሰዓት እሱ አለኝ የሆነ ቤት አለ ይቀራረባቸው ይሆናል መሰለኝ። እሱ እንደ ጥበቃ ነገርም የሆነ ቤቱን ማንም ስለሌለበት ባዶ ቤት ከሚቀመጥ ሰው ሲመጣ ታስተናግዳለህ ምናምን። የሚመጣ ሰው አለ። አንዳንዴ ነው የሚመጡት፣ ያው ሁሌ ስለማይመጡ ማለት ነው። በሚመጡበት ሰዓት እነሱን የሚያስፈልጋቸውን ነገር አቀርብላቸዋለሁ እና ቤቱን ያው ቴኬር ለማድረግ ማለት ነው። ቤቱን ባዶ ቤት ከሚቀመጥ ግቢውን ባዶ ከሚሆን እኔ እየኖርኩበት ግቢውን እንድጠብቅ ነው የተፈለገው ማለት ነው። አንተ እዚህ ቤት ጥበቃ ነህ ወይስ ተከራይተህ ነው እየኖርክ ያለው? ፈርስት ታይም ላይ የመጀመሪያ አካባቢ እንትን ነበር፣ ያው እከፍል ነበር ብዙም ባይሆን ማለት ነው። ክፍያ አበል የተወሰነ ብር እሰጣለሁ። እንደ የቤት ኪራይ ራሱ አይባልም፣ ትንሽ ገንዘብ ነው የምከፍለው። እሷን ከፍላለሁ። ግቢውን በቃ እኔ እንደ ሁለቱም በለው እንደ ጥበቃም በለው እየኖርኩበትም ማለት ነው። መጀመሪያ አካባቢ የሆነ ከፍል ነበረ ደሞዝ።
ከዛ ጊዜው በቃ እየሄደ በሄደ ቁጥር በቃ ከእነሱ ጋር ያለኝ አመኔታ አመኑኝ ማለት ነው በደንብ። ማን ናቸው የሚያምኑ? እኔ ስማቸው ምናምን አላውቅም እንዳልኩ እኔ በደላላም ስለመጣሁ አላውቅም። ስማቸውን አታውቅም? ማንነታቸውን አታውቅም? በቃ እኔ ተናግሮኛል። ሰው ሲመጣ ቴኬር ማድረግ እናንተ ስራ። ቴኬር ማድረግ ማለት ምን ማለት ነው? አንተ አሁን እዚህ ቤት ላይ ቅድም ስንገባ የሆነ ሰርቪስ ቤት አሳይተኛል። እዛ ቤት ነው አንተ የምትኖረው። ይሄ ደግሞ የዋናው ቤት ክፍል ነው። ይሄ ዋናው ክፍል። አንተ ሰርቪስ ቤቱ ላይ ነው። ሰው ሲመጣ ደግሞ ቴኬር አደርጋለሁ፣ የሚሰራ ስራ ካለ እሰራለሁ አለ። ምን አይነት ስራዎች ነው የምትሰራው አንተ? ያው እነሱ በሚያስፈልጋቸው ሰዓት ምግብ የሚሆን ውሃ በቃ የሚያስፈልጋቸው ነገር ይነግሩኛል። እኔ ለእነሱ አቀርባለሁ። መላላክ አለህ ነው? በቃ እንደዛ መላላክ ምናምን የሚያስፈልጋቸውን ነገር ይነግሩኛል፣ ያመጣለሁ። እነሱ ከሄዱ በኋላ እኔም እየወጣሁ ስራም ካለ እሰራለሁ፣ ከሌለም በቃ መጥቼ። ስለዚህ ነገር ትንሽ ይቆይና እስቲ ስለ ቤተሰብ አውራኝ። አዲስ አበባ ያሉ ቤተሰቦች እዚህ መተህ እንደዚህ ስትሰራ፣ እዚህ መተህ እንደዚህ ስትሆን ምንድን ነው ለእነሱ ስምትላቸው? ያው እንዳልኩ ነው። እኔ እዛ በምኖርበት ሰዓት ከባድ ጊዜን ያሳልፉት። እኔ እዚህ ከመጣሁ በኋላ ነው ፈጣሪ ተመሰገነ ይሁን ትንሽ እንኳን እረፍት ያገኘሁት አይመሬን። እዛ እየነበር እንዳልክኝ አዲስ አበባ እኔ ከማንም ጋር ነበር ማደጎ ነበር ያደኩት። ፋሚሊዎቼን ድሮ ነው አላውቃቸውም። ድሮ ነው ያጣኋቸውና ማደጎ ቤት ነው ያደከው? ማደጎ ቤት ነው። ፋሚሊዎችን አታውቃቸውም። ከዛ በኋላ ወደ አዲስ አበባ መጣ። አይሚን ከአዲስ አበባ ወደ አዳማ መጣ። እሺ ግንበኝነት ስራ ላይ ነበር ምሰራ ያልከኝና አሁን ለምን እየሰራ ነው ያለው? እዚህ እንዳልኩ ነው። አንዳንዴ እነሱ በመጡ ሰዓት እነሱን እዚህ የሆነ ማገዛቸው ነገር ስለሚኖር እዚህ ነው ማገለግለው። ካልሆነ ደግሞ እነሱ ቆይቶ ስለሚመጡ እነሱ በሌሉ ሰዓት ወጥቼ በቃ ያለውን ስራ እንዳልኩ ባለውበት ዘርፍ እሰራለሁ ማለት ነው። በጣም ጥሩ። ብዙ ጊዜ በምታወራበት ሰዓት ላይ እነሱ እያልክ ታወራለህ። ማን ናቸው እነሱ? ያው እርግጠኛ ባልሆንም ግን የቤቱ ባለቤት ይመስሉኛል። እርግጠኛ ባልሆንም ማለት ብዙ ጊዜ አይመጡም፣ አንዳንዴ ነው የሚመጡት። ለእርግጠኛ ደግሞ ያልሆንኩበት ምክንያት ስማቸውን ምናምን አላውቁም። እኔ ደግሞ አስቡ አወኩኝም አላወኩኝም እኔ ህይወት ላይ ምንም የሚጨምረውም የሚቀንሱም ነገር የለም። ይህን ከመሰለ ህይወት በቃ አሁን አላሳብ ነው የምኖረው። ገባካ? ለራሴ ነው አሁን ለራሴ የሆነ ነገር ማድረግ ያቅተኝ። የቤት ኪራይ ምናምን ከሌለብን የዕለት ጉርስን መሙላት አይከብድም። ስለዚህ ጥበቃ የሚለውን ስም እንተውና ዘመድ በል በቃ ከጊዜ ብዛት ዘመድ ማለት አሁን ወደ ዝምድና ግንኙነት አላችሁ? እንደዚህ የስጋ ዝምድና አወር የሆነ ነገር ዝምድና አይደለም። ከዘሰለ አንድ ሰው አንተ ዘመድ የምትሆነው በደንብ ብቻ ሳይሆን ከጊዜ ብዛትም ሂደት እንደ ወንድም አሁን የሆነ ጓደኛ ሊኖር ይችላል እንደ ወንድም የሚሆነው እንደዛ በል። እስኪ ስለ ሰዎቹ ንገረኝ። ስማቸውን ባታውቅም እንኳን እንደዚህ ቀርበህ እንኳን ባትል እንኳን እንደው ምን አይነት ሰዎች ናቸው? እስኪ ሲገቡ ሲወጡ ከምታየው ነገር አንጻር። ያው እኔ ብዙም አላያቸውም ከተረዳውን ነገር አንጻር ሰው የሚጎዱ የማይመስሉም። በቃ ለሰው ሰው የሚጎዱ የማይመስሉም። ምን አመጣው ሰው የሚጎዱ የማይመስሉም ማለት? እኔ ያው ሰው ስለመጉዳት ምን ስለማለት አወራን አይደል? አላወራንም። እሱ እኔ ከእይታ አንጻር ነው። ገባካ? እሺ የሰውን ልጅ አይተህ ምናምን ትገምታለህ ጥሩ ጎን ምናምን። ግን እኔ ካየሁት እስካሁን ከነበርኩበት አንጻር በቃ ለእኔ ምንም የጎዱኝ ነገር የለም። ክፉም ተናግሮኝ አያውቁም። ምን አይነት ሰዎች ናቸው? ቤተሰብ ናቸው? ልጆች ያሏቸው? እንደዚህ ሰራተኛ፣ ባለትዳር፣ የልጅ ልጅ ምናምን እንደዚህ አይነት ነገር ነው ወይስ ምን አይነት ሰዎች ናቸው? እንዲህ ልጅ ምናምን እኔ አይቼ አላውቅም። በቃ የመጡት እነሱ ብቻ ናቸው። ተለቅ ያሉ ጎልማሳ የምትላቸው ነገር ናቸው። ስታያቸው ቤተሰባዊ ነገር ነው የምታያባቸው ወይስ ወንደላጤዎች ናቸው? ምን አይነት ነገር ነው የምታየው? ከተላላክ በእርግጠኝነት ማን ይግባ ማን ይውጣ ማን እዛ ቤት ይኖር ምን አይነት ሰዎች ይኖሩ የሚለው ነገር እያንዳንዱ ነገር ታውቃለህ። ያው ልጅ ምናምን ያላቸው ይመስለኛል። ባለትዳር ይመስሉኛል። እርግጠኛ አይደለሁም። ባለትዳር ይመስሉኛል ማለት እኔ እንጃ። እኔ ያሉበትን ሁኔታ ያግቡ ምንም በቃ የማውቀው ነገር የለ። እኔ አልኩ እነሱ በመጡ ሰዓት የሆነች ነገር አድርጌ ዞር ነው የምልህ። በየምን ያህል ጊዜ ይመጣሉ? ያው እንዳልኩ ነው በየ15 ቀኑ በየወሩ አይታወቅም። ዛሬ በ3ኛ ቀን ሊመጡ ይችላሉ። ስለዚህ ምንጫቸው አይታወቅም። በራሳቸው ጊዜ ይመጣሉ። በራሳቸው ጊዜ። እንደዛ እኮ ነው። የቤት ኪራይ ምናምን የምትከፍለው እንዴት ነው?
እኔ እንዳልኩ ነው የቤት ኪራይ የምከፍለው በደላላው በኩል በሱ በኩል ነው ሁሉን ነገር ገንዘብ እኔ ለነሱ ልክ ያለ ወር ሲደርስ በቃ ለደላላው እንጂ የሚከፈለውን ከፍላለሁ እንጂ ከቤቱ ባለቤቶች ጋር ይሁን ከማን ጋር ከሌላ ከደላላው ጋር ግንኙነት የለህም? እኔ የለኝም። እሱ ከኔ ለነሱ የሚቀርበው እሱ ነው። እርግጠኛ ነህ? አዎ ለሱ ነው የሚቀርበው። እንድታውቂው ያክል እውነትህንም ማውራ ውሸትህንም ማውራ እያንዳንዷ የምትናገራቸው ቃሎች በኋላ ላይ የማይሆን መዘዝ ውስጥ ሊከቱ ይችላሉ። የምሬን ነው የምነግርህ። ለምን ዋሻለሁ? እየዋሸኸኝ ከሆነ አልዋሽም። ምክንያቱም ልንገርህ፣ እዚህ ቤት የመጣሁት እንደ ራንደም ቤት የሆነ ሰው ቤት ለመፈተሽ ወይ ለምናምን ብሎ ነገር አይደለም። እዚህ ቤት የመጣሁት እዚህ ቤት በአንድና በአንድ ምክንያት ነው የመጣሁትም እዚህ ቤት ላይ ሳሚ የሚባል መርማሪ ጋዜጠኛ ታስሮ እንደነበር ከአዲስ አበባ ቀጥታ ይዘውት እንደመጡ ወደዚህ ቤት እንዳስቀመጡት። ኧረ ወንድሜ እንዳልኩ እኮ ነው። በቃ የሚመጡት እነሱ ብቻ ናቸው። ሌላ ቤት አስቀምጠውትም በተደጋጋሚ ታሞ ስለነበር ዶክተር እየመጣ ቼክ እንደሚያደርገው እንደነበር እዚህ ግቢ ከዛም ባለፈ ደግሞ የተለያዩ ነገሮችም እዚህ ቤት ላይ ሲደረጉ እንደነበሩ ተሳስተዋል ወይ ቀጣይ ግቢ ምናምን እንጂ እዚህ ግቢ እኔ እንዳልኩ እኮ ነው። ተሰማኛለህ? እየሰማሁ ነው። እኔም እኮ ማቆን እየነገርኩህ ቀጣይ ይሆናል ምናምን አትበለኝ። ምክንያቱም እዚህ ግቢ ይዞኝ የመጣው ሰው ከዚህ በፊት እዚህ ቤት መጥቶ የሚያውቀው የነበረ ሰው ነው። ቀጥታ ጠቁሞ ወደዚህ ቤት ያመጣኝ። ኧረ ወንድሜ እኔ እንዳልኩ ነው። እዚህ ግቢ ምንም እንዲህ ተፈጥሮ የሚያውቅ ነገር የለም። ላይ ይችላል እኮ ሲመጡ ቢያንስ አያቸዋለሁ አይደል እንዴ? ቤት በኩል ይዘውት ይገባሉ። ሁሌ እዚህ ነው የምትኖረው አንተ? እኔ እነሱ በመጡ ቁጥር ሁሌ አለው። በመጡ ቁጥር እዚህ ያለው ማለት ሲመጡ ይደውሉልሃል እንዴ? ኧረ ይነግሩኛል፣ ወይ ደላላው ይነግረኛል ሊመጡ ነው ምናምን ይለኛል። ቅድም ግን በፈለጉበት ሰዓት ይመጣሉ፣ በፈለጉበት ሰዓት ይሄዳሉ። እሱ ያውቃል፣ ደላላው ያውቃል። እዚህ ቤት ላይ አንተ ከምትላቸው ሰዎች ወይንም ደግሞ አንተ የቤቱ ባለቤት ሊመስሉ ይችላሉ፣ ወይ የሆነ ነገር ሊመስሉ ይችላሉ። ከዛ ቤት አንዱ የሆነ ሰው ነው። ከነሱ ሰዎች አንዱ የሆነ ግለሰብ ነው እዚህ ቤት ነው ሳሚን አምጥተን ያስቀምጥ ነው ያለኝ። እዚህ ያረኒ እኔ እርግጠኛ ነኝ። እኔ እኮ አልኩህ በፈለግከው ነገር እምልልሃለሁ። ከፈለግ እኔ ባለው ሰዓት ምንም እንደዚህ አይነት ሰው ገብቶ ያውቃል። ባለ ሰዓት ሳይሆን በሌለህበትም ሰዓት መቶ ሊሆን ይችላል። እኔ ያለው እነሱ ሲመጡ ሁሌ ያለው ችግር የለም። ስለዚህ ምንም የማውቀው ነገር የለም። እኔ እስካለው ድረስ እያልከኝ ያለው እኔ እስካለው ድረስ እንደዚህ የተፈጠረ ነገር አልነበረም። በጣም ጥሩ። ከዚህ በኋላ የሚሆነውን ነገር ልንገርህ። አንተ ሜቢ እነሱ አባል ልትሆን ትችላለህ። ካልሆነ ደግሞ ማሰልጃ ከፈለግ ደላላውን ሄደህ ታናግረዋለህ። ተራ ግለሰብ ልትሆን ትችላለህ። ደላላውን አንተ ስላልከኝ ሳይሆን እኔ ራሴ እፈልገዋለሁ። ማግኘቴ አይቀርም። አመኔታ እንዲኖር እያንዳንዱን ነገር ማውራቱ አይቀርም። ነገር ግን በተቻለ መጠን ልታወራ ሞክሬ ነበር። እኔ እኮ ማቆን ነገርኩህ ወንድሜ፣ ሌላ ምን አለሽ? ለማውራት ፈቃደኛ ካልሆነ ምንም አይነት መረጃ ማሰጠኝ ከሆነ የማደርገውን ነገር ልንገርህ። ኦልሬዲ እዚህ ቤት ሲመጣ የነበረ ሰው ወይም ደግሞ ሳሚን ወደዚህ ቤት ነበር የማመጣው የመጀመሪያ ቀን ከመጣ በኋላ እዚህ ቤት ከገባ በኋላ ነው ይዤ ሄድኩኝ ካለ ሰው ጋር ምስክርነት ሰጥቶ አንተ ላይ ሌላ ክሶች እንዲደራረቡብህ ነው የሚሆነው። እኔ ይህን ምን አደረግ ወንድሜ፣ ተሯሩጬ የምኖር ሰው እኮ ነኝ። አይመለከተኝም። እየጠየኩህ ያለሁት እዚህ ቤት ላይ ሳሚ መጥቷል። ሳሚ የሚባለው ልጅ ወይም ጋዜጠኛው ላታውቀው ትችላለህ። ወይንም ደግሞ እዚህ ካመጡት በኋላ ምንድን ነው የተፈጠረው ነው እያልኩህ ያለሁት። እኔ እኮ ወንድሜ እንዳልኩህ ነው። እንደዚህ አይነት መልስ አልፈልግም። የምፈልገው ያየኸውን የሰማኸውን ሜይ ቢ አንተ እዚህ ቤት ተከራይተህ ልትኖር ትችላለህ፣ ወይ ተላላኪም ጥበቃ ሆነህ ልትኖር ትችላለህ። አይመለከተኝም። እየጠየኩህ ያለሁት እዚህ ቤት ይዘውት በሚገቡበት ሰዓት ልትኖርም ላትኖርም ትችላለህ። ነገር ግን ደግሞ የሆነ መረጃም ልትሄድ ትችላለህ። ያንን መረጃ አሳልፈህ ትሰጠኛለህ ወይስ ደግሞ ከያዝኩት ልጅ ጋር አብሬ እንደደባልቅ ነው የምትፈልገው? ይህ የማሳይ ፎቶ በእርግጠኝነት አንደኛውን ሰው ታውቀዋለህ። እዚህ ቤት በተደጋጋሚ ሲመጣ የነበረ ሰው ነው። አንደኛው ደግሞ ይሄ ደግሞ የታገተው ሳሚ ጋዜጠኛው ነው። እያልኩህ ያለሁት እዚህ ቤት ላይ አንድ መርማሪ ጋዜጠኛ እንደ ተራ ዕቃ አምጥታችሁ አስገብታችሁ ስታሰቃዩት የነበረ ጋዜጠኛ ነው።
ይሄን ጋዜጠኛ በደንብ ያው አይጮት ወንድም እኔ የማውቀው በቃ የሆነ ሰዓት ነው ጩኸት የሰማሁት። በቃ እሱ ብቻ ነበር ማለት ነው። የምን ጩኸት ነው የሰማሁት? ያው እኔ የሆነ ቀን መጡ ሁለት ሆኖ እኔ ታች ስራ ይዤ ነበርና እንዳልኩ ሲመጡ ማቀራረብላቸው ነገር ነበረ አምጣልኝ ብሎኝ እሱን ካመጣው በኋላ ከሌላው ቀን የበለጠ በጣም መጫወቻው ጀመሩ። ከዛንና የሆነ ክላስ ገብቼ በማላቃለ እዚህ እንዳልኩ ቤቱን ሙሉ ተፈትሿል። የምን ክላስ ነው የምታወራው? አረ የሆነ ድብቅ ክላስ አለ። እዛ ነው እኔ ድብቅ ቤት አለ እዚህ ቤት ውስጥ? እሺ እኔም እዛ ሂጅ አላውቅም። እኔ እዚህ ግቢ ከገባሁ ራሱ የመጀመሪያ ጊዜ ነው ወደዛ ሲሄድ። በጣም ጥሩ። ኋላ ያላችሁ ሰዎች ተነስና ወደ ክፍሉ አሳየኝ። ተነስ። እዚህ ነበር ታስሮ የነበረው? ይሄ ሰንሰለት የታሰረበት ነው? እሱ ነበር የታሰረበት። እዚህ አስሮ ነበር ሳይሰቃይት የነበረው? እኔም አንድ ቀን ነው ድምፅ ስሰማ ነበር ወደዚህ የመጣሁት እንጂ ምንም አውቀው ነገር አልነበረም። ምንድን ነው የምትለው? ድምፅ ስሰማ የምን ድምፅ ስሰማ ነው የምትለው? የምን ድምፅ ስሰማ ነው የምትለው? ኧረ እዚህ ወንድሜ ታስሮ ነው የነበረው። እኔ ምንም አውቀው እና ታስሮ ሲታይ እንዴት ዝም ትላለህ? ምን ላድርግ ታዲያ? እኔም እኮ ተከራይቼ ነው የምኖረው። ወንድሜ ምንድን ነው አስፈራርቶኝ እኮ ነው። በዚህ ሰንሰለት የሰው ልጅ በዚህ ሰንሰለት ታስሮ ነው ዝም ያልከው? ምን ላድርግ? እኔ ራሱ ለህይወቴ እኮ ሰጋሁ። እኔ ራሱ አስፈራርቶኝ ነው። እንዴት እንደዚህ የምትለው? ታስሮ በዚህ ሰንሰለት ታስሯል። እንዴት ይታሰራል? በዚህ ሰንሰለት እንዴት ይታሰራል? እዚህ ጠብቀኝ። እንዴት ሆኖ ነው አንተ በዚህ በውሻ ሰንሰለት ሰው ታስሮ ሲጮህ እያየ ዝም የምትለው? እንዴት ሆኖ ነው የሰው ልጅ በዚህ በሰንሰለት ታስሮ? ትሰማኛለህ? እኔ እዚህ ጋር ምንም መሀል ላይ ምንም መስማት አልፈልግም። የሰው ልጅ በዚህ በውሻ ሰንሰለት ታስሮ በዛ ላይ ደም ራሱ አለ መንካት አልነበረብኝም። እንትን እሺ ስማኝ፣ እንደ ሰውኛ አሳዝኖኛል፣ ግን እኔንም አስፈራርቶኝ ረጋ ብለህ እንትን እንድትል አልፈልግም። አረ እኔም እኮ እዚህ በማላውቀው ስንት ነገር ውስጥ ገባሁ። ትሰማኛለህ? ረጋ ብለህ እንዴት ይሄ ነገር ሊፈጠር እንደቻለ በዚህ አጋጣሚ ቤተሰቦች ይሄን ቤት እንደምታዩት ሙሉ በሙሉ ሴራሚክ ነው። የተለያዩ የመጋዘን የተለያዩ እቃዎች ይታዩኛል። እንዲህ ለመቀመጥ ይከብዳል። ለመቀመጥ ቅዝቃዜው፣ በዛ ላይ ደግሞ የኔ ሰዎች ራሱ ይሄን ቤት ፈልገው አላገኙትም። የኔ ሰዎች ይሄን አላገኙትም። በጣም ተደብቆ ለእገታ ሰው ለማሰቃየት የፈለጉትን ስራ እንዲሰሩ እንዲመች አድርገው ነው እዚህ ጋር የሰሩት። በጣም ነው የሚቀሰቅሰው፣ በጣም ነው የሚበርደው። እዚህ ቤት ላይ ነበር ሳሚ ታስሮ የነበረው። እዚህ ቤት ነበር ሳሚን አስረው ሲያንገላቱት ሲያሰቃዩት የነበሩት። ሳሚ ምን ያህል ችግር ምን ያህል መከራ እያሳለፈ እንደሆነ ለማሰብ ራሱ ይከብዳል። የእውነት ለማሰብ ራሱ ይከብዳል። ትሰማኛለህ? አሁን ረጋ ብለህ ማለቃቀስ ምን ማለት አልፈልግም። ለጥያቄ መልስ ነው የምፈልገው። እንዴት ነው ይሄ ነገር ሊፈጠር ይቻላል? ይህን ቤት እንዴት ልታውቀው ቻልክ? ቀስ ብለህ ንገረኝ። እንዳልኩ ነው የሆነ ቀን እንዳልኩ እዛ ጭቅጭቅ ተፈጠረ አላልኩም? አላልከኝም ብዬ እኮ ቅድም አንተ ስሜት የሆነ ነው እኔ ራሱ እንዳልኩ ነው። አንድ ቀን መተው እንዳልኩ ስራ አልሄድኩም ነበር ይዛኔ እና መተው ሁለት ነበሩ። ከዛን ከወትሮ በጣም እንዳልኩ ማቀርብላችሁን አቀረብኩና ከወትሮ ለየት አለ። በጣም መጨቃጨቅ ጀመሩ። ዛኔ ወደዚህ ክላስ መጥቼ አላውቅም ነበር። ከገባው ራሱ እንዳለ አላውቅም ነበር። ከዛ በኋላ በጣም ሲጨቃጨቁ ምንድነው ምናምን ብዬ ጠጋ ብዬ ይሄን እንዳልኩ የኛውን በር ከፈሉ። ስከፍተው እዚህ የሆነ ሰው አስረዋል። እነሱ ሁለት ይጨቃጨቃሉ። ከዛ እንዳልኩ ቀስ ብዬ ልወጣ ስል አንደኛው መጣና ምንድነው ያየኳለኝ? በቃ እንዲህ ያየሁት ነው ምናምን ስለው ያየኩን አይታላ ለህይወት ስጋ በሳቱ ምንድነው ያየው?
በቃ እንዳልኩ ነው። በዚህኛው በያስኮ ሰንሰለት አንደኛው ሳሚን ያልከና ሳሚ የሚባለውን አስሮት እዚህ ጋር ነበረ። እዚህ በረዶ ቤት ውስጥ እዚህ ነው ያሰሩት። እኔም እኮ ዛሬ ነው ወንድሜ በፈለግኩ እምልልሃለሁ። ይኸው ዛሬ ገና ነው ይሄን ክፍል እኔም ከአንተ እኩል የማውቀው። ምን ማለት ነው ማውቀው ማለት? አንተ አይደል እዚህ ቤቱ እኮ ልጁ ከታሰረ የዛኔ ነው ያወቅኩት። እኔም እኮ አስፈራርቶኝ ነው በህይወት የመጡብኝ። እኔ ሲጀምር ያደላላ ነው ጉድ ያደረገኝ። ነፃ እዚህ ኖር ሲል መጠርጠር ነበረብኝ። የሚያክል ቤት ውስጥ ከፍላለሁ እያልከኝ አይደል እንዴ? ምን ነፃ ነው? የሆነ ሰዓት ብሩን መቀበል ትተው ለእኔ ብር ይሰጡኝ ነበረ። ብሩን መቀበል ትተው ለአንተ ነበር? ምንም በቃ እኔ የእነሱ የቤት ኪራዩን ተው ብሎኝ ለደላላው መስጠት ትንሽ አቆሚያለሁ። ቆዩ ትንሽ መስጠት ካቆምክ የቤት ኪራዩን እና ቅድም ምንድን ነው እዛ እታች ላይ ያለ ስትዘባርቅ የነበረው? የዛኔማ ክፍል ነበር እኮ የተወሰነ ክፍል ነበረ። ከዛን ከጊዜ ሂደት በኋላ ነው በቃ እኔም እንዳልኩ ስንቀራረብ ለእኔ ጭራሽ የሆነ ብር ይሰጡኛል። የሆነ የሚያስፈልገኝ ነገር ካለ ምናምን እያሉ ይሰጡኛል። እኔ እንዲህ መሆኑን አላውቅም። የምሬን ነው የምልህ። ማን ይታሰር ማን ይሁን አላውቅም። እነሱ ብቻ ሲመጡ እኔ እንዳልኩ ማስተናገድ ነው የእኔ ስራ። በሰዓቱ ካየህ በኋላ ምንድን ነው ያለህ? በቃ ህይወትን ሊፈረድ አንተም አወራለሁ ካልክ ያንተም ህይወት በቃ እንዲህ ነው ምናምን አወራለሁ ካልክ አንተም በቃ ያየከውን ዝም በል አለኝ እና በቃ የሚያስፈልገውን እሰጣለሁ አለኝ። እኔም በቃ ያው ለህይወቴ ሰገው ተስማማሁ ከነሱ ጋር። ተስማምተህ ምን ማድረግ ጀመር? በዝምታ መኖር ነው። በዝምታ መኖር። አንተ ክፍል ሆነህ እዚህ ሰው ሲጮህ ሲሰቃይ ታስሮ በዚህ በረዶ ቤት ኧረ እኔ ዳግመኛ ወደዚህ እንዳመጣ ተብያለሁ ሁለተኛ። ከዛ በኋላ አስጠንቅቆኛል። ህይወት ላይ ፈረድ ምናምን ብሎኛል። ምን ብዬ ነው የምናገረው? እኔ ራሱ ምን ዋስትና አለኝ? እኔ ለፖሊስ ራሱ ብጠቅም ለእናንተ ወይ ለሆነ ሰው ብናገር እናንተ ከመድረሳችሁ በፊት እኔ ብሞትስ ምን ጥቅም አለ? ያው ፈጣሪ ሲልለት ነው። እሱም በቃ ትረፍ ሲለው ነው። እሺ ምንድን ነው የተፈጠረው ከዛ በኋላ? እንዳልኩ ነው። እኔ ከዛ በኋላ እኔ በህይወት ፈረዳለኝ። በቃ የሆነ ገንዘብ ሰጣለሁ አለኝ። እዚህ ክፍል ዳግመኛ እንዳመጣ ነው ያለኝ። ወደዚህ የት ሄደ ከዛ በኋላ? እሱ የታገተው ሰው? ኧረ እኔ ምንም አውቀው ነገር የለም። ከዛ በኋላ ዳግመኛ አልመጣም። እኔ ራሱ ለህይወት የሰጋው እኮ እዚህ መኖር ፈራው። ሲገባ ሲወጣ እያንዳንዱ ነገር ታያለህ አይደለ? ኧረ እኔ ከዛ በኋላ እኔ ሳላቅ ሰው አይገባም፣ እኔ ሳላቅ ሰው አይወጣም ብለኛል። እኔ እነሱን ነው የማውቀው። የእነሱን እኔ ምን ሰዓት እንደሚሆን አይሆን ምን ሰዓት እንደገባ ሰው እያለቅ የምሬን ነው። እኔ ሳልኖር ምንም ነገር አይገባም፣ ምንም ነገር አይወጣም አልኩኝ። የእነሱና የእነሱን መምጣት እኮ ነው አልኩህ ወንድሜ። እነሱ ሲመጡ ነው ያውቃሉ አልኩህ። ይነገረኛል። ሲመጡ ታውቃለህ? ሲመጡ አውቃለሁ። ሲወጡስ? ሲወጡ በቃ በኖርማል ሰው ነው የሚወጡት። ሲወጡ ይዘው ሲወጡ አይታል? ኧረ ምንም አላየሁም። እንዴት ነው የማታየው? እኔ ኧረ ሁለተኛ እንዲህ እንዳመጣ እኔ ሰጋው ለህይወት እንደሚያረ አስጨነቅኝ እኮ። እኔ ማቆን ነገርኩ። ይኸው ደፍሬ እኔ እዚህ ክላስ አምጥቼ ማንንም አላውቅም። ከዛ በኋላ ድርሽ ብዬ አላውቅም። አንተ ስለሆንክ ይኸው እናንተ ስለመጣችሁ ነው ወደዚህ ይዣችሁ የመጣሁት። ከዛ በኋላ እዚህ ማን ነው የሚመጣው? ማለት እነሱ ናቸው ከመጡ የሚመጡ እንጂ ሌላ ማንም አይደለም። ከመጡት የሚመጡ አይደለም። ከዛ በኋላ ማን መጣ? እርግጠኛ ሆነ ነገር ማንም አልመጣም። ማንም አልመጣም። እናንተ ናችሁ የመጣችሁት። ይኸው እኔ እንደሚያረ እኔ ራሱ ተጨነቅኩ። ህይወቴ ራሱ አደጋ ላይ እኮ ነው። ውድ ቤተሰቦቼ እኔም አውቀው ነው የነገርኩህ። ከዚህ በላይ ምንም አውቀው ነገር የለም። እውነቱን ነገር ያለ ከማውቀውን እና አስፈራርቶኛል። እኔ ራሱ በቃ ሰዎቹ ከባድ ናቸው መሰለኝ። እኔ ምንም አውቀው ነገር የለም። በቃ ከዚህ በላይ ምንም ልል አልችልም። ለማንኛውም የኔን ሰዎች ደላላው ወደሚሰራበት ቦታ ልኬያለሁ። እዛ ሄዶ ደላላውን እያዳፉ እንዳመጡት አድርጌያለሁ። አዝዣለሁ። ይቅርታ። ሰዎች ወደዛ ሄደው ደላላው የሚሰራበት ወይም ደግሞ ይኖርበታል ወደ ተባለበት ቦታ ያለውን ነገር እያጣሩ ነው የሚገኙት። ነገር ግን በጣም በሚያሳዝን እና በጣም በሚል ሁኔታ ሳሚ እዚህ ቤት ላይ ነበር። ከቀናቶች በፊት እዚህ ቤት ላይ ነበር ሳሚ። አንዳንድ የቆሻሻ መጣዮች የተቃጠሉ ነገሮችንም አንዳንድ ነገሮችን ቼክ ለማድረግ ሞክረን ነበር።
አንዳንድ ያገኘናቸው መረጃዎች አሉ። ደም የነካቸው ፋሻዎች፣ አንዳንድ ነገሮች ብቻ የሆነ ሰው የሆነ ደም ጉዳት የደረሰበት ሰው የተደረገለት አንዳንድ ነገሮች የሚያሳይ ቆሻሻ መጣዮች ውስጥ ኦልሞስት ተቃጥለዋል ማለት ይቻላል። ግን ከመቃጠል የተረፉ አንዳንድ ነገሮችን አግኝተናል፣ ማስረጃዎች። እነሱንም ደግሞ ናሙናዎችን ተወስደው ለምርመራ እንዲላኩ አድርገናል። አንድ ነገር ግን እርግጠኛ ነኝ ውድ ቤተሰቦች፣ አንድ ነገር በጣም እርግጠኛ ነኝ። ሳሚ እዚህ ቤት ላይ ነበር። ይሄ ቤት ሲታይ ሻወር ቤትም ይመስላል። ሻወር ቤት ነው እንዳንለው ደግሞ ያላለቁ ነገሮች ናቸው። የተለያዩ እቃዎች ተቀምጠዋል። ስፔር ፓርቶች ማለት እንችላለን። በካርቶን ታሽገው እንትን የተባሉ ናቸው የተቀመጡ እቃዎች ያሉት። እያንዳንዳቸው ተበትነው እንዲታዩት እየተደረገ ነው። ግን ደግሞ ከኛ መረጃ ጋር የሚያገናኛቸው እቃዎች አይደሉም። ግን መጣራት ያለባቸው ነገሮች እያንዳንዱ ነገር እንዲጣራ እናደርጋለን። ውድ ቤተሰቦች ብዙ ነገር ይቀረናል። በእርግጠኝነት አሁንም ቢሆን ከዚህ አራቁ። እዚሁ ነው ያሉት፣ አዳማ ላይ ናቸው ያሉት። እዚሁ አዳማ ወንጪ አዳማ እንዲገናኙ ተደረገ። ከዛ ደግሞ ወንጪ ላይ ነው ትራንዛክሽን የተፈጸመው። ስለዚህ ከዚህ አካባቢ ርቃሉ እንትናለ። ይህን ነገር ሊያውቅ የሚችለው ደግሞ ደላላውን ደግሞ እንዲያመጡት ተልኳል። ደላላው ይምጣ። እስቲ ምንድን ነው እየተፈጠረ ያለው፣ ምንድን ነው እየሆነ ያለው የሚለውን ከደቂቆች በኋላ የምናየው ይሆናል።